ባታስቀምስ ኖሮ እስከ ዛሬ ድረስ አብራት አትቆይም አባቢ። እኔ የምፈራው ነገር አስረግዛት እንዳትመጣ ብቻ ነው። ከዚህ በፊት በልጇ ቦታ ላይ አንተ ነበርክ እዚህ ጋር ሆነ እያረክ ምናምን የምታድረው። አሁን ደግሞ ልጅ ተተካ። በቃ ጡቴ ማን ነው? የልጁ ነው በቃ። ስለዚህ ምንም ማድረግ አልችልም። አሁን እኔ ስግጥ ፍምስም ከሆነ ንገረን። አዶናይ ስግጥ ፍምስ ያለው ሼም እንዳይዛችሁ አቅም ካላችሁ የመስራት ዘመድ ጎረቤት ምን ይለኛል ብላችሁ አትቀመጡ። ሰግጣችሁ ስሩ፣ ሰግጣችሁ ተለወጡ ነው እንጂ ትዳራችሁ ላይ ሰግጧል አለ። ትዳራችሁ ላይ ወይም ደግሞ ማግጧል አለ። አሁን አንተ ማንንም አልሰማም መስማይን አድርጌ ነው እየሰራው ያለሁት ሰግጬ ነው ብለህ ይሄኔ አስብ ይሆናል። ኖ ሰግጥ አይደለም አንተ ማግጠ ነው። እኔ ሚስት ሩታ አታሳዝንም? እስኪ ቆም ብለህ አስበው። ዛሬ ላይ እንደዚህ ነፃነት አግኝተ እንደፈለክ ይሁን ኮኮ እሷ የምትኖርለትን የእሷን እንክብካቤ የሚፈልግ ነገው የሚያስጨንቃት ልጅን እግዚአብሔር ስለሰጣት እንጂ ዛሬ ላይ ቁጭ ያለችው ሩታ ምን አይነት ጀግና ወይም አደገኛ ሴት እንደሆነች ታውቃለህ። እንደማትሰማ ታውቀዋለህ። በዛ ሰዓት ላይ የነበረው አብርሃም ባዶ የነበረው አብርሃም የምን ብልበለ የድርቅ ማስታወቂያ የነበረው አብርሃም ውስጥ የአይምሮ ጭንቀት ውስጥ እንዳለው ያስታውቃል። የህሊና ክስ ውስጥ እንዳለ እኮ በጣም ያስታውቃል። አሪፍ እንቅልፍ እንደማተኛ እኮ ታስታውቃለህ። ፈገግታ ሁሉ ነገር የውሸት ድርጊቶች ሁሉ የውሸት ናቸው እንዳለ ወሬያችሁ እንዳለ በቃ አብሮ ስለመተኛት ስለ ሴክስ ምናምን አላወራችሁትም እንጂ እኮ ሐሳባዊ ወሬያችሁ እንዳዛ ነው። ሙቀት ምናምን አንድ ሰው መጠጥ እየጠጣ ሞቅ ያለኝ ነው ምናምን ካለ አንድ ሴትና ወንድ ምናምን ነገር ከመጠጡ በኋላ የሆነ አይነት ታብታብ ሊፈጠር ይችላል ወይም ደግሞ ወደዛ ልናመራ እንችላለን አይነት ተዘጋጅ እኮ ነው። በኮድ ነው ወሬያችሁን እያወራችሁ ያላችሁት። ከሞቅታው በኋላ ማቀዝቀዣ እንደሚያስፈልጋችሁ እያወራችሁ ያላችሁት። በቃ ከማዞር ውጪ ምን እየተሰማ ነው እንደዚህ ነው የሚል ነገር ውስጥ እኮ መግባት አያስፈልግም። በቃ ከማዞር ውጪ ያልሰከረው ታችኛው ቤቱ ብቻ ነው። ስለዚህ በዛ ይደግፍሻል። በቃ ምንም አይነት መጠጥ ብንጠጣ ከመቆም ወደ ኋላ የማይል አንድ ተፈጥሮ አለ ላያችን ላይ። በቃ እሱን ነው። ሌላ ምን ይሰጥሻል ከዚህ በኋላ? እራት በኋላ ማቀዝቀዣ እንፈልጋለን። እራት እንብላና እናወራለን። ከራት በኋላ ይሻላል ብናወራ። ከራት በፊትማ ምንም ምግብ ሳልበላ እንዴት ነው ምናወራው? ብዙ ማውራህ ነገር አለ። ዛሬማ መድረኩ ላንቺ ነው። ላንቺ ክፍት ስለሆነ ምንም አይነት ነገር ማድረግ ትችያለሽ። ምንም አይነት ነገር ማውራትም ሆነ ማድረግም ትችያለሽ። የፈለግሽውን መጠየቅ ትችያለሽ። ሁሉም ነገር አደርግልሻለሁኝ። ስለዚህ ያው በኮድ ነው እየተነጋገሩ ያሉት ማለት ነው። ኤፍኤ እንዳለው ማለት ነውና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው እዩት። ግማሹን እያያችሁ ነውና ሙሉን ቪዲዮውን እዩልኝ ማለት ነው። ለኔ ይጠቅመኛል እና ውድ ቤተሰቦች እነዚህ ዝቃጭ የሆኑ ሰዎች የምር እኔ ጋሽዬ ነው ያሳዘነኝ ማለት ነው ቤተሰብዬና እንግዲህ ማታ ሲዟዟር የነበረው ሚዲያው ሲቀውጠው የነበረው የአብርሽና የሄርሜላ ጉዳይ ነበረ። እሱንም ደግሞ ማታ ሰክረው ነበረ። ሰክረው እንግዲህ እኔ ሰክሬ ያለሁኝ እያለ እያወራት ነበረ መጀመሪያ ላይ እንዳያችሁት ማለት ነው። እንግዲህ ኤፍሪዬ እንዳለውም ልክ ነው፣ ያው የታችኛው ብቻ ነው እያለ ነው ማለት ነውና ውድ ቤተሰቦቼ እና ሁሉም ነገር እነግራችኋለሁ። ማታ የተፈጠረውን መረጃ እንዳለ ደርሶኛል ማለት ነው። ውድ ቤተሰቦቼ እንግዲህ ሄርሜላና አብርሽ ማታ መጠጥ ጠጥተው ነበር፣ አብሮ ነበር እራት የበሉት። ያው ከራት በኋላ ምን እንደሚፈጠርና ምን እንደሚደረግ ያው እናንተም ታውቃላችሁ ብዬ አስባለሁኝ እና ራት ተጋብዛለች፣ ጋብዣታለሁ ብለዋል። እንግዲህ ተጋብዘው አብረው ራት በልተው መጠጣቸው ጠጥተው እንግዲህ እሳት እየሞቃቸው ነበረ። በዚህ ቦታ ላይ መገኘት የነበረባት ያው ሩታ ነበረች። በእርግጥ ታውቃላችሁ ሩታ መሆን ነበረባት እና ብዙ የሰማቸው ነገሮች አሉ ማለት ነው። እንግዲህ ማታ ያው የሷ ሩም ነበረ አቅራቢያው ያለው ቅርብ ማለት ነው። አንድ ግቢ ቢሆን ራሱ ሩሙ እንግዲህ የሷ ሩም ነበረ። ወዳንቺ ሩም ነው ወይ ምን ሄደው ሁላ እያላት ነበር ማለት ነው። እዛው ግቢ ውስጥ ነበረ እና ወደሷ ሩም ቤት ነው እንግዲህ ሰክረው የሄዱት የነበረው። እንግዲህ ማታ አብረው እንደተኙና ከወር በኋላ እርጉዝ እንደምትሆን ይሄው የታወቀ ነገር ነው ብዬችሁ ነበረ። እንግዲህ የዛሬ ወር ጠብቁ እርጉዝ ነኝ ብላ ትመጣለች፣ እርጉዝ ነኝ ትላለች ማለት ነው። አብሮ ነው የተኙት፣ አብሮ ነው ያደሩት። እንግዲህ
የሚዟዟሩ የነበረውን ነገር ይሄንን ነበር። ብዙዎቻችሁ ያው እንደዚህ አይነት ነገር የለም አብርሽ ጋር እያላችሁ ነበረ። አይኗን እያያት ያፈቀረችው እሷ ሳትሆን እሱ ነው እንግዲህ ያፈቀራት የነበረው ማለት ነው። በግልጽም ጥያቄ እየጠየቃት ነበረ። በኮድ ያወሩ ነው ብለዋል ኤፍሬዬ ማለት ነውና እውነት ነው በኮድ ያወሩ ነው እና እየነገራት ሁላ ነበር። የፈለግሽውን ነገር ጠይቅኝ አደርግልሻለሁ ያላት ነበርና ዛሬ እንግዲህ አስረግዞ ስንት ሴቶች ነው አብርሽ ያስረገዘው ማለት ነውና ዛሬ ወልደሞ ያው እንግዲህ እሷ አርግዣለሁ ብላ ትመጣለች። ያው ይሄንን ነበረ እሷም የፈለገችው ሄርሜላ ማለት ነው። ባለፈው እንዳያችሁት ከሆነ እኔ ሁሉም ነገር አደርግልሃለሁ፣ የምትፈልገውን ነገር አደርግልሃለሁ፣ ማዝናናት ፈልጋለሁ አንተን እና በጣም በቃ ብዙ ነገር ላደርግልህ ፈልጋለሁ፣ የፈለከውን ነገር ጠይቀኝ ብለው ነበረ። በተራው እንግዲህ እሱም የፈለግሽውን ነገር ጠይቀኝ አደርግልሻለሁኝ መድረኩ ክፍት ነው ብሏታል ማለት ነው። ይሄንን ቪዲዮ እንግዲህ ሩታ ስታየው በጣም እንደምታዝንና በጣም እንደሚሰማት ይሄንን ጉዳይ እኔ አውቃለሁኝ። በጣም ተሰምቷታል። ግን እሷ ምንም ባይመስላትም ግን የልጅ አባቴ ነው ብላ ያሰበችውን ልጅ እንግዲህ ሁለተኛ ውሽሚት አምጥቶ ሲያስረግዝና ከሷ ጋር አብሮ ሲተኛ በጣም ነው የሚያሳዝነው። እንግዲህ ጋሽዬን ይሄን መረጃ ከሰማ በጣም ሃርድ እንደሚሆንና በጣም እንደሚሰማው እንደዘቀጠ እንደሚሰማው የታወቀ ነው። ጋሽዬ ነው እኔም ያሳዘነኝ፣ ሩታ ነች እኔም ያሳዘነችኝ። እንግዲህ ሩታ ይሄንን ቪዲዮ አይታ ልጇን አቅፋ ቁጭ ብላ ቤቷን ባለችበት ይሄንን ቪዲዮ አምናው እኮ እኔና እሱ እንዲነበርን ከኔ ጋር ነበረ ጋቢውን የለበሰው የነበረው። አሁን ግን ከዛች ውሽሚት ጋር ከዛች ዝሙተኛ ጋር ከሌላ ሴት ጋር ልጁና ሚስቱን እቤት አስቀምጦ እሷ ለብሳዋለች። የሱ እቅፍ ውስጥ የገባችው እሷ ሆናለች። እኔ እንኳን ረቅ ያለሁኝ ማለት ነው። ስለዚህ ምንም ማረጋ አልችልም ብላ በጣም አዝና እንደተከዘች ነው የሚታወቀው ማለት ነው። እንግዲህ ኤፍሬዬ ያለው ደግሞ ቲዩብ እውነቱን ነው እሱ ያለውን ነገር ማለት ነው። እንግዲህ እስከ መጨረሻው ቪዲዮን እየሰማችሁት መሆን አለበት ውድ ቤተሰቦቼ። እንግዲህ እንደ ተመለከታችሁት ከሆነ እንደዛ ነው ሄርሜላና አብርሽ አብሮ ነው ያደሩት እና እኔ ጋሽዬ ነው የተዋረደው፣ ጋሽዬ ነው ያሳዘነኝ። የምሬ ነው የምላችሁ። ሩታ እንኳን አንዴ መሆን አለ ችግር የለውም፣ መለያየትም ትችላለች፣ እንደፈለገች መሆን ትችላለች፣ መብቷ ነው። ግን ጋሽዬ በአንድ ልጁ የመጣ እንደዚህ ሲሆንና በአንድ ልጁ ሌሎች ልጆቹ እንደዚህ ያልሆኑት አንድ ልጁን እንደዚህ ስሙ ሲያጠፋው የተከበረ ቡታጀራ ያለ ሰውዬው የቡታጀራ ሽማግሌ የሆነ ሰውዬው ነው እንግዲህ እሱ በልጁ እየተዋረደ የሚገኘው ማለት ነው። በጣም ነው የሚያሳዝነው። አረ አብርሽ ንቃ፣ አረ አብርሽ ንቃ፣ ምን ሆነክ ነው ውሳ እንዲ ያ ካስሩ ሴት መለጣጠፉ የልጅ እናትህ ትተህ እንዲ ምንድነው ነገሩ? ያንን የመሰለች ልዕልት ያንን የመሰለች ቆንጆ ትተህ እንዴት ነው ከዝሙተኛ ሴት ጋር ዝሙት የምትሰራው? ዝሙት ምንድነው? አንተ አታውቅም እንዴ? ቆሻሻ እኮ ነው እንዴ! አብርሽ ተመለስ እንጂ የምን መላላጥ ነው? የምን መላላስ ነው? የምን ካስሩ ጋር መለጣጠፍ ነው? ስለዚህ ተመለስ እባክህ ተው። ሚስትህ ትሻለሃለች። የ80 ሚስትህ ፈርመህ ያገባሃት ሽማግሌ ልከህ በሰርግ በወግ ማረግ ያገባሃት ሚስትህ እንዴት ነው መተዋት? ከሌላ ሴት ጋር ስትሆን እንዴትስ አይደብርህም? በነገራችን ላይ በጣም ብዙ እያስመሰለ ነው አብርሽ። እንደሚያፈቅራትም እየሆነ ነው። መልሶን ደግሞ ፈገግታው እየተለየ እየሆነ ነው። ኤፍራታ ዲዩብ በጣም ጎበዝ ነውና ሁሉም ነገር እውነት ነው የሚናገረው። ግልጽ ነው የሚናገረው። ምንም መደበቅ ምናምን ነገር አያውቅም። እና ውድ ቤተሰቦቼ በጣም ነው የሚያስጠላው ማለት ነው። በጣም ነው የሚያስጠላውና አሁን አብሮ ተኝተው አብሮ አደሩ። የዛሬ ወር አሁን ምርመራ ይደረጋል። ከዛም በኋላ በቃ አረገዘች ይባላል። ዛሬ የሚለቀቀው ቪዲዮ ደግሞ ታዩታላችሁ። አረ ወደ ላይ ያለኝ ነው ምናምን ነገር ማለት ትጀምራለች። እንግዲህ ይሄው ዛሬው እናያለን። የሩታ መለያ የሩታና የአብርሽ መለያየት ነበር የምትፈልገው የነበረው ሄርሜላ። እንግዲህ ይሄው ተሳካላት። ለዚህ
አበቃቻቸው ማለት ነው። አላይታ የግሏ አድርገዋለች። ማስመሰሉስ ምንድነው እንዴ? ይሄ ሁላ በልጅ አግብቻለሁ ብላ እንግዲህ በዝሙት ልጅ ወልዳ ከዛ ፈምሳለሁ ብላ ነው እንግዲህ። እሱም ከሆነ ሰግጥ ፈምስ እንዳለው አዶናይ ማለት ነው። ውድ ቤተሰቦቼ በጣም ነው የሚያሳዝነው እውነት ለመናገር እና ቪዲዮውን እባካችሁ እስከ መጨረሻው እዩልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ውድ ቤተሰቦቼ። ይሄንን እንደዚህ አይነት ቪዲዮዎች የምለቅበት ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡን ውድ ቤተሰቦቼ እና ወዳችኋለሁኝ። ቻው፣ ደህና ሁኑ።